በአንድነት ፓርክ ዛሬ በርከት ያሉ ሰዎች አሉ። የረፍት ቀንም ስለሆነ በርከት ያሉ ጎብኚዎች አሉ። እንግዲህ የዛሬው ቆይታችን እንዲሁም ደግሞ ለእናንተ ተወዳጅ የሆኑ እንግዶችም ዛሬ የሽርሽራችን አካልም ጭምር ይሆናሉ ማለት ነው። ፋና ቀለማት ከእናንተ ከተመልካቾቹ ጋር እሁድ አድርጎ ነው የሚውለው። ሽርሽር ወተናል። እኛ በአካል እዚህ መተናል። እናንተ ደግሞ በየቤታችሁ ከኛ ጋር ቆይታ ታደርጋላችሁ። አንዳንድ አዳዲስ ነገሮችን ደግሞ ትመለከታላችሁ። በቆይታችን በርካታ ነገሮች ወደ እናንተ ይደርሳሉ። ምን አለ የሚለውን ደግሞ እንገራችሁ። በነገራችን ላይ እዚህ የመጣንበትን የተጨመረ ነገር እስቲ ለተመልካቾቻችን እናስይዛቸው። አንድነት ፓርክ በ2012 ነው የተቋቋመው። ከዛ በኋላ ግን በርከት ያሉ አዳዲስ ነገሮች እየጨመረ እዚህ ደርሷል። ስለዚህ ዛሬ እግር የጣለንን ምክንያት እንንገራቸው። አዲስ የቤተ መዘክርና እንዲሁም ደግሞ በአይነቱ ለየት ያለ የእጽዋት ማዕከል ተቋቁሟል። እሱን የምናሳያችሁ ይሆናል። በአንድነት ፓርክ ቆይታችን ከዚህ ቀደም የተለያዩ ቦታዎች አሉ፣ ሰዎች መተው የሚጎበኛቸው መካነ እንስሳት እዚህ ግቢ ውስጥ አለ። 9 ሀገራችን የተለያዩ ክልሎችን የሚያሳዩ እልፍኞችም እንዲሁ አሉ። ከሚሊየን በላይ ዲያስፖራዎች፣ የሀገር ውስጥ ጎብኚዎች ይሄ ቦታ መዳረሻቸው ነው። እሁድ አይደለ? ተማሪዎች፣ ሰራተኞች ጊዜያቸውን እያሳልፉበት ነው የሚገኙት። እኛ ደግሞ እናንተ ቤታችሁ አረፍ ብላችሁ እንድታዩት ሲመቻችሁ ደግሞ እንድትመጡ የተለያዩ ጉዳዮችን እያነሳን ከእናንተ ጋር ቆይታ እናደርጋለን። ፋና ቀለማት ላይ በሽርሽራችን ከኛ ጋር ስትቆዩ ከስቱዲዮ ደግሞ ባልደረቦቻችን ያዘጋጃቸው በርካታ ጉዳዮች አሉ። የአደባባይ ላይ ቤተ መጻሕፍት አለን፣ እሱን እንቃኛለን። በመቀጠል ደግሞ የአርቲፊሻል ኢንተለጀንስ የደረሰበት ደረጃ አለ፣ እሱንም የምናስቃኛችሁ ይሆናል። ሌሎች ጉዳዮችም አሉ። ቤተሰብ ጥየቃ ሰዓቱን ጠብቆ ወደ እናንተ ይደርሳል። ከዚህ ቀደም ስቱዲዮ ላይ ነበር እንግዶቻችን የምንጋብዘው። ዛሬ ግን ከኛ ጋር ሽርሽር ወጣ ብለው አንድነት ፓርክ ላይ የምትወዷቸው ሰዎች ጉዳያቸውን ይዘው ከኛና ከናንተ ጋር በጣም ቆንጆ ጊዜን ያሳልፋሉ። ልክ ነው። ሳምንታችሁ እንዴት አለፈ? እንዴት ነበር? በስራ በትምህርት በመውጣት በመውረድ ምን ይመስል ነበር? ሳምንትሽ እንዴት አለፈ? ሳምንት ያው በእርግጥ ጥሩ ነበረ። ሳምንቱ ሙሉ የተለያዩ ስራዎችን እንሰራለን፣ የተለያዩ ጉዳዮች ላይ እንሳተፋለን። በሳምንቱ የነበሩ ኪነ ጥበባዊ ጉዳዮችን ደግሞ በቀጥታ ስርጭት ባልደረባችን ሲሳይ ኃይሌ ከስቱዲዮ ለእናንተ ታደርሳለች። ሽርሽራችን ይቀጥላል። አንድነት ፓርክ ውስጥ ነው ያለነው። ቆይታችሁ የረፍት ቀናችሁ ያማረ እንዲሆን እንመኛለን። አብራችሁኑ ነው። ሰላም ተመልካቾቻችን እንደምን አላችሁ? ሳምንታችሁ እንዴት አለፈ? ጥሩ እንዳለፈ ተስፋ አደርጋለሁ። እሁዳችሁን ደግሞ በፋና ቀለማት ለማስዋብ ምርጫችሁን ፋና ቴሌቪዥን አድርጋችሁ ከኛ ጋር ቆይታ ስለምታደርጉ እናመሰግናለን። በያዝነው ሳምንት በርከት ያሉ ማህበራዊም ኪነ ጥበባዊም ጉዳዮች ተከናውነው ነበር። ከነሱ ውስጥ የተወሰኑትን አንስተን በሳምንቱ የነበሩ ጉዳዮችን እየነገርናችሁ ጥቂት ደቂቃዎችን ከኔ ጋር ቆይታ እናደርጋለን። መረጃዎቹን እየነገርኳችሁ ሲሳይሊ አብሬያችሁ ቆያለሁ። ወደ መጀመሪያ ጉዳያችን ስንሻገር እንግዲህ ፋና ላምሮት የባለ ልዩ ተሰጥኦ የድምጻውያን ውድድርን እናገኛለን። የፋና ላምሮት የባለ ልዩ ተሰጥኦ የድምጻውያን ውድድር ምዕራፍ 13 ላለፉት 9 ሳምንታት በቀጥታ ስርጭት ወደ እናንተ ወደ ተመልካቾቻችን ሲደርስ ቆይቷል። በ9 ሳምንታት ውስጥ ልዩ የድምጽ ተሰጥኦ ያላቸው ባለሙያዎች በልዩ ሁኔታ እያወዳደረ ተወዳጅ የመዝናኛ ፕሮግራም የሚያቀርበው ፋና ላምሮት በ14ኛው ምዕራፍ ውድድሩ አሁንም 12 ድንቅ ተወዳዳሪዎችን መልምሎ ለውድድር አብቅቷል። ለ14ኛው ምዕራፍ ውድድር በተደረገው ጥሪ መሰረትም በርካታ ድምጻውያን ከተለያዩ የሀገራችን ክፍል በመምጣት መፈተን ችሏል። ለ3 ተከታታይ ቀናት በቆየው የማጣሪያ ፈተና በዳኞች ውጤት መሰረት 12 ድምጻውያንን ለምዕራፍ 14 የፋና ላምሮት ውድድር መምረጥ ተችሏል። የምዕራፍ 14 የፋና ላምሮት የድምጻውያን የባለ ተሰጥኦ ውድድር በደመቀና በአማረ መልኩ ለተመልካቾቻችን በሚቀጥለው ሰኔ 10 ቀን ጀምሮ በልዩ ሁኔታ መቅረብ ይጀምራል። በፋና ቴሌቪዥን ተወዳጅ ከሆኑ ዝግጅቶች መካከል የሆነው ፋና ላምሮት ሽልማቱን አሳድጎ የተሻለ አብሮነትና የመታያ እድልን ለተወዳዳሪዎች ይዞ በአዲስ ምዕራፍ መምጣቱ ይታወቃል። ካሁን በፊት በምዕራፍ ውድድር 500,000 የነበረውን የሽልማት መጠን በእጥፍ አድጎ 1 ሚሊዮን መድረሱ ይታወቃል። ይህንንም ገንዘብ 4 ቀሪ የፍጻሜ ተወዳዳሪዎች እንደየደረጃቸው በመከፋፈል ይሸለማሉ። በአሸናፊዎች አሸናፊ አንድ ተወዳዳሪ ብቻ 1 ሚሊዮን ብር ይወስድ የነበረው ቀርቶ ከ1 እስከ 4ኛ ደረጃ የሚወጡት እንደየደረጃቸው ሽልማትን ያገኛሉ። ይህም አንደኛ የወጣው 1.5 ሚሊዮን፣ ሁለተኛ የወጣው 1 ሚሊዮን፣ ሶስተኛ የወጣው 500,000፣ አራተኛ ለሚወጣው ደግሞ 300,000 ብር ሽልማት ተዘጋጅቶላቸዋል። ፋና ላምሮት እጅግ በተቀናጀ ስራ በአጭር ጊዜ ውስጥ ቅልጥፍ ብሎ የሚያልቅና ከፍተኛ ሽልማት የሚሸልም በብቁ ዳኞችና የሙዚቃ ባለሙያዎች የሚመራ ፋና ቴሌቪዥንም ጥበበኞችን ለማገዝ በሙሉ አቅምና እውቀት የሚሰራ የቀጥታ የቴሌቪዥን ፕሮግራም ነው።
ቀጥለናል ተመልካቾቻችን። ወደ ሌላኛው በሳምንቱ ወደ ያዝነው ጉዳይ ስንሻገር የሀገሬ የዕደ ጥበብ አውደ ርዕይን እናገኛለን። ሀገሬ የዕደ ጥበብ አውደ ርዕይ የዕደ ጥበብ ውጤቶችን ከትውልድ ወደ ትውልድ ለማሸጋገር ያለመ የዕደ ጥበብ አውደ ርዕይ ነው። ይህም አውደ ርዕይ በአዲስ አበባ ሙዚየም በያዝነው ሳምንት በደመቀ ሁኔታ እየተካሄደ ነው ያለው። አውደ ርዕዩን የአዲስ አበባ ባህል ኪነ ጥበብ ቢሮ ከባለድርሻ አካላት ጋር ያዘጋጀው ነው። ሀገር በቀል እውቀቶችን ከትውልድ ወደ ትውልድ ለማሸጋገር ያለመው ይህ የዕደ ጥበብ አውደ ርዕይ ከ14 በላይ የሚሆኑ የዕደ ጥበብ ባለሙያዎች ተሳታፊ ሆነዋል። እኛም በስፍራው ተገኝተን ተከታዩን አዘጋጅተናል። እሱን ተከታትለን ተመልሰን እንገናኛለን። ተመልካቾቻችን አሁን የምንገኘው በአዲስ አበባ ሙዚየም ግቢ ውስጥ ነው። እዚህ ደግሞ የተገኘ ነው ለ3 ቀናት የሚቆይ የሀገሬ የዕደ ጥበብ አውደ ርዕይ መከፈቱን አስመልክተን ነው። ፕሮግራም ዋና ዓላማ ከባለድርሻ አካላቶች ጋር በጋራ መስራት እንዲሁም ደግሞ የዕደ ጥበብ የስራ እድልን ማመቻቸት፣ ሁለተኛው ደግሞ የሀገር በቀል እውቀት ላይ ተመስርተው የሚሰሩ የዕደ ጥበብ ውጤቶችን ከትውልድ ወደ ትውልድ የማስተላለፍና ሙያን የማስተማር ዓላማ ነው ያዝነው። ስካርፖች እንሰራለን፣ ሹራብ እንሰራለን፣ ባጎችም አሉ፣ እንዲሁም ደግሞ ኮፍያዎች አሉ። በሌላ ዘርፍ ተሰማርተው ነገር ግን የዕደ ጥበብ ውጤትን እንደ አንድ የገቢ ምንጭ የሚጠቀሙ ደግሞ በትርፍ ጊዜያቸው እየሰሩ ባላቸው ጊዜ እየሰሩ እንደ አንድ የገቢ ምንጭ የሚጠቀሙ አሉ። የምሰራው ሌላ ስራ ነበር የምሰራው። አክቹሊ ከዚህኛው ፕሮፌሽን ጋር የማይገናኝ ስራ ነው የምሰራው። በኮምፒውተር ሳይንስ ላይ የተመሰረተ ስራ ነበር የምሰራው። ነገር ግን ኢንተረስቱ ስለነበረኝ እኔ በመሀል ለራሴ ኢንተረስት ሰራው ነበር እና ከዛ በኋላ ግን የምሰራቸው ስራዎች ሰው ሲያያቸው ያለው አክሴፕታንስ እና ያላቸው እንትን በሰዓሊዎችም ስራውን በሚያውቁት ሰዎች ሲታይ ጥሩ በመሆኑ ወደዚህ ስራ መግባት እችላለሁ ብዬ አስቤ አሁን አዳዲስ የፈጠራ ውጤቶች እየታዩ ነው። ለምሳሌ ቀደም ብለን እነዚህ ከወረቀት ከወደቁ ወረቀቶች የሚሰሩ ነገሮች አልነበሩም። ይሄ ስትሪንግ አርት የምንለው ወይም የክር ጥበብ የምንለው ነገር አልነበረም። እነዛ ነገሮች አዳዲስ የሚመጡ ናቸው። ወደፊትም ደግሞ አዳዲስ የሚመጣሉ። ይህ የዕደ ጥበብ አውደ ርዕይ የተከፈተው በአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ በዕደ ጥበብ ስራ ላይ ከተሰማሩ ባለድርሻ አካላት ጋር በጋራ በመሆን ነው። ውስጥ የተለያዩ ስራዎችን እየተዘዋወርን እየተመለከትን ነው። ያው እንግዲህ የተለያየ ቦታ ዞረን እንዳየ ነው የተለያየ አይነት የምርት ውጤቶች አይተናል። የክሮሽ አይተናል፣ የሸክላ ውጤቶች አይተናል፣ የቀርከሃ ውጤቶች አይተናል። እዚህ ጋር ደግሞ ስንደርስ ሁለገብ የአይነ ስውራንና የአካል ጉዳተኞች ማህበር የሚሰራው ነው። አብዛኛውን ስራ ይሄንን የሚሰሩት አይነ ስውራኖች ናቸው። በዚህ ዘርፍ ላይ ለተሰማሩ ተቋማት አመቱ ላይ የተለያየ የቴክኒክ ስልጠናና የፕራክቲስ ስልጠና ሰጥተናል። የባህል ኢንዱስትሪው ላይ ከፍተኛ አስተዋጽኦ የሚያበረክተው የዕደ ጥበብ ውጤቱ ነው እና አሁን እንደውም በርካቶቹ ወደዚህ ስራ እየገቡ ነው ያሉት። አካባቢያችን ከሚገኙ ቁሶች ተረፈ ምርት ከምንላቸው እነዚህ ነገሮች አያገለግሉም ከምንላቸው ነገሮች ላይ እየተነሳን እንደገና ወደ መጠቀሚያነት እየቀየርን ወደ ቤት ማስዋቢያነት እየቀየርን እየተጠቀምንባቸውና ተመልካቾቻችን እንግዲህ ዞር ብለን በሀገሬ የዕደ ጥበብ አውደ ርዕይ ምን ነገሮች አሉ የሚሉትን ጎብኝተናል። እዚህ ደግሞ ስንመጣ ያገኘ ነው ይህንን ከክር የሚሰራ የአንገት ስካርፕ እንዲሁም ደግሞ ሹራብና ሌሎች የግድግዳ ላይ ማስዋቢያዎችን ነው። እነዚህ ማስዋቢያዎች በወጣቶች የሚሰሩ ናቸው። ምናልባትም ይህንን ጥበብ ከእናቶቻቸው ያዩትን የወረሱትን በዘመናዊ መልኩ አሳድገው ነው እየሰሩ የሚገኙት። በጣም ነው የጠቀመኝ። ለኔም ቢሆን አብረውኝ ለሚሰሩ ሰዎች በጣም ነው ጥቅም ያለው። አንደኛ ነገር ከሰው ጋር ብዙ እንድንግባባና እርስ በርስም በጣም እንድንተዋወቅ እና ደግሞ አይዲያ ሼር እንድንደራረግ በጣም ረድቶናል። ለምሳሌ በጥበብ ደረጃ ጀማሪ፣ መካከለኛ፣ ደግሞ ፕሮፌሽናል ምናምን እያልሽ የምትሄጂው ነገር አለና አንቺም የምትጠይቂው አይዲያ ይኖራል፣ እነሱም የሚጠይቁሽ አይዲያ ይኖራልና አይዲያ ሼር ታደርጋለሽ። ለወጣቶች በተለይ የራሳችን ኢቨንት ለማዘጋጀት ያው ከባድ ነው፣ ውጣ ውረዱ ፋይናንሻሊም ከባድ ነውና እንደዚህ አይነት ኢቨንቶች ሲዘጋጁልን ስራዎቻችንን ከህብረተሰቡ ጋር ለማስተዋወቅ፣ ለማሳየት፣ ለሚዲያውም ቅርብ እንድንሆን ያደርጉናል። ቀጣይ ሀሳባችን እንግዲህ አሁን ወደዚህ የስራ ዘርፍ ያልመጡትን ወደዚህ የስራ ዘርፍ ማምጣት፣ ሁለተኛ የነበሩንን ነባር እውቀቶች ከዘመናዊ ጋር እያጣመርን
መስራት፣ አዳዲስ የፈጠራ ስራዎችን ደግሞ ማስተዋወቅ፣ ወደ ገበያው እንዲገቡ ወደ ባህል ኢንዱስትሪ እንዲገቡ ማድረግ ነው። ሌላው በያዝነው ሳምንት የነበረው ጉዳይ የጣፋጭ ህይወት ሽልማትን የተመለከተ ነው። የጣፋጭ ህይወት ሽልማት በማህበረሰባችን ላይ መልካም አሻራን የሚያሳርፉ ግለሰቦች እንዲሁም ተቋማት የሚሸለሙበት የምስጋናና የእውቀት መርሃ ግብር የሚደረግበት ነው። ይህም መርሃ ግብር ደግሞ በያዝነው ሳምንት በደመቀ መልኩ ተካሂዷል። የሽልማት መርሃ ግብሩ በስራ ፈጠራ፣ በአነቃቂ ንግግር፣ በበጎ አድራጎት፣ ዝናን ለመልካም ምግባር መጠቀም፣ ሚዲያውን ለስነ ልቦና ግንባታና ማህበራዊ ሚዲያውን ለመልካምነት የተጠቀሙ ግለሰቦችና ድርጅቶች እውቅና ተሰጥቷቸዋል። ስቴም ፓወር ኢትዮጵያ በልዩ ተሸላሚ ዘርፍ ተሸላሚ የሆነ ነው። አቶ ሸሃብ ሱሌማን ተስፋ የሚጣልበት ስራ ፈጠራ ዘርፍ ተሸላሚ ሲሆን ኢሳያስ ጋሻው በስራ ፈጠራ ዘርፍ ተሸላሚ ሆኗል። ወጣት ሀና ኃይሉ ተስፋ የሚጣልባት የህይወት ክህሎት አሰልጣኝ ዘርፍ ተሸላሚ ናት። አቶ አሸናፊ ታዬ የህይወት ክህሎት ስልጠና በተግባር ዘርፍ ተሸላሚ ሆኑ ሲሆን መቄዶንያ የአረጋውያንና አእምሮ መርጃ ማዕከል በዘንድሮ የጣፋጭ ህይወት ሽልማት በበጎ አድራጎት ዘርፍ ተሸላሚ የሆነ ተቋም ነው። እንዲሁም አርቲስት ሰለሞን ቦጋለ ዝናን ለመልካም ዘርፍ በመጠቀም ተሸላሚ መሆን የቻሉ ሲሆን እንዲሁም የእምዬ ማዕድ ለልጆች ማህበራዊ ሚዲያን ለመልካም ተግባር የተጠቀመ ዘርፍ በፌስቡክ ተሸላሚና ሌሎቹም በዚህ መርሃ ግብር ተሸላሚ መሆን ችለዋል። ቀጥለናል ተመልካቾቻችን። ወደ ሌላኛው ጉዳያችን ስናልፍ ደግሞ ኢትዮጵያ ለትውልድ የፎቶግራፍ አውደ ርዕይን እናገኛለን። የኢትዮጵያ የቱሪስት መዳረሻ ወይም መጎብኛ ቦታዎችን ለማስተዋወቅ ያለመ የፎቶግራፍ አውደ ርዕይም በዚህ በያዝነው ሳምንት በአዲስ አበባ ሙዚየም ተዘጋጅቶ ነበር። ይህ አውደ ርዕይ በኢትዮጵያ ቱሪስት አስጎብኚ ማህበር የተዘጋጀ ሲሆን የፎቶግራፍ አውደ ርዕዩ ዘንድሮ ለሁለተኛ ጊዜ ነው የተዘጋጀው። በዚህ የፎቶግራፍ አውደ ርዕይም ከ40 የሚበልጡ ፎቶግራፎች ለእይታ ቀርቧል። እነዚህ ፎቶግራፎች በአስጎብኚ ባለሙያዎች የተነሱ ፎቶግራፎች ብቻ ናቸው ለጎብኚዎች ክፍት ሆነው የተገኙት። አውደ ርዕዩ ከግንቦት 29 እስከ ሰኔ 4 2015 ዓ.ም ድረስ በአዲስ አበባ ሙዚየም ይካሄዳል። በዛሬው ዕለት ሄዳችሁ ከንባብ እናትርፍ የመጽሐፍ አውደ ርዕይም በጎንደር የተካሄደው በዚህ በያዝነው ሳምንት ነበር። ሀገራዊ ፋይዳ ያላቸውን የስነ ጽሁፍ ስራዎች እንዲበረታቱና እንዲሁም ደግሞ የደራሲያንን ስራዎች ለማበረታታት ያለመ የመጽሐፍ አውደ ርዕይ ነው በጎንደር ከተማ የተካሄደው። በማህበረሰቡ ዘንድ የንባብ ባህል እንዲጎለብት በማቀድ በሌላ መልኩ ደግሞ የንባብ ባህል እንዲፈጠር የራሳቸውን ጉልህ ሚና እየተጫወቱ ለሚገኙ መጽሐፍ ሻጮች፣ ለመጽሐፍ አከፋፋዮች የገበያ እድልን ለመፍጠርም ትልቅ ፋይዳ አለው። የኢትዮጵያ ደራሲያን ማህበር ጎንደር ቅርንጫፍ በከተማው ለሚገኙ መጽሐፍ ሻጮችና መጽሐፍ አከፋፋዮች ቦታቸውን በማስፈቀድ እገዛ ሲያደርግ ቆይቷል። ከህፃናት እስከ አዛውንቶች በቦታው ተገኝተው አውደ ርዕዩን ጎብኝተዋል። መጽሐፍ ሻጮችና መጽሐፍ አከፋፋዮች በተፈጠረላቸው የገበያ እድል ደስተኞች መሆናቸውንም ገልጸዋል። ከንባብና ትርፍ በሚል መሪ ሀሳብ የተዘጋጀው የመጽሐፍ አውደ ርዕይ በየ3 ወሩ እንደሚዘጋጅ የጎንደር ከተማ ባህል ቱሪዝም መምሪያ ኃላፊ የሆኑት አቶ ቻላቸው ዳኘው በመክፈቻ ንግግራቸው አንስተዋል። ቀጥለናል ተመልካቾቻችን። በሳምንቱ የነበሩ ማህበራዊና ኪነ ጥበባዊ ጉዳዮችን እያነሳን ነው የምንገኘው። ይሁን ለልጆች የስዕል አውደ ርዕይም የነበረው በዚህ በያዝነው ሳምንት ውስጥ ነው። ይሁን ለልጆች የስዕል አውደ ርዕይ የተከናወነው እንግዲህ ልጆች ያላቸውን የስነ ጥበብ ስራዎች፣ የስነ ጥበብ አቅማቸውን፣ የስዕል ችሎታቸውን እንዲያወጡ ያለመ ነው። የስነ ጥበብ አውደ ርዕዩ በ4 ኪሎ በሚገኘው አምባሳደር ሞል ነው የተካሄደው። የስነ ጥበብ አውደ ርዕዩ የተዘጋጀው በዋናነት ልጆች ስራቸውን እንዲያሳዩና ከጓደኞቻቸው እንዲሁም ከቤተሰብ
ከቤተሰቦቻቸው ጋር እንዲካፈሉ ጊዜውንም እንዲደሰቱበት በማሰብ እንደሆነ አዘጋጆቹ ነግረውናል። በስዕል ኤግዚቢሽኑ ላይ ከ40 እስከ 50 የሚደርሱ ስዕሎች ቀርበዋል። ይህም ለልጆቻችን ድርጅት ልጆች የሚወዷቸውን ወላጆች የሚደሰቱበትን ለልጆች የጥበብ ቦታ ለመሆን ከፍተኛ ብቃት ካላቸው ልዩ ልዩ ባለሙያዎች በጥምረት በመስራት ላይ ይገኛል። በምስራቅ አፍሪካ ሀገራት ተደራሽ የመሆን ዓላማን በመያዝ የህፃናት መጽሐፍቶችን አቅርቦት እንዲሁም ተደራሽነት ለመጨመር በመስራት ላይ ይገኛሉ። የዝግጅቱ ግብ ልጆቻችን ለስነ ጥበብ የሚያነሳሳ ወላጆችን የሚያረካ የምንሰጣቸውን አገልግሎቶች በማስተዋወቅ ብዙ ልጆችና ወላጆች ወደ መዝናኛ ቦታ የሚስብ አስደሳች እንቅስቃሴ መፍጠር ነው ሲሉ የይሁን ለልጆቻችን አዘጋጆች ነግረውናል። ወደ ሌላኛ ጉዳያችን ስንሻገር ወደ መጽሐፍ ጉዳይ ይወስደናል። ህብር ህይወቴ የተሰኘ መጽሐፍ በፕሮፌሰር ባህሩ ዘውዴ የተጻፈው በዚህ በያዝነው ሳምንት ነበር። በኢትዮጵያ ታሪክ ውስጥ በግልና በጋራ 15 በላይ መጽሐፍትን ለአንባቢያን ያደረሱት ፕሮፌሰር ባህሩ ዘውዴ በያዝነው ሳምንትም ህብር ህይወቴ የተሰኘ ግለ ታሪካቸውን የሚዳስስ አዲስ መጽሐፍ ለአንባቢያን አቅርበዋል። ይህ መጽሐፍ አጠቃላይ ይዘት በ3 የተከፈለ ሲሆን የልጅነት ትምህርትና የስራውን ዓለም ያሳለፉበትን ውጣ ውረዶች እንዲሁም ስኬቶች ያሳያል። ፕሮፌሰር ባህሩ ዘውዴ ይህንን የግል ታሪካቸውን የሚያትተውን መጽሐፍ ለመጻፍ ያነሳሳቸውን እውነት ሲገልጹ አሁን ላይ ያለው ትውልድ እኔ ካለፍኩበት የትምህርት የስራና የህይወት ከፍታ እንዲሁም ዝቅታን በማሳየት መልካም መንገድ ላሉት ይበልጥ ለማጀገን ከመስመር ለወጡት ደግሞ ለመመለስ ትልቅ አስተዋጽኦ እንደሚኖረው ገልጸዋል። በታሪክ እውቀታቸው ላቅ ያሉት ፕሮፌሰር ባህሩ ዘውዴ በሀገር ውስጥም ሆነ በውጭ ሀገር ተምረው ባካበቱት እውቀት የተለያዩ የማህበረሰብ ክፍሎች ልምዳቸውን በማካፈል ይታወቃሉ። መጽሐፉ 313 ገጾችን ይዞ በ15 ምዕራፎች ተከፋፍሏል። በአዲስ አበባ ዩኒቨርሲቲ ባገለገሉባቸው ዓመታትም ሆነ በጡረታ ከወጡ በኋላም በአሁኑ ሰዓት ማህበራዊ አገልግሎቶች ላይ ይሳተፋሉ። ህብር ህይወቴ መጽሐፍም በሁሉም የመጽሐፍ መደብሮች ይገኛል። በያዝነው ሳምንት ከነበረው ሌላኛው አሳዛኝ ጉዳይ ውስጥ የአሊ በርኬ ህልፈትን እየተመለከተ ነው። በካራማራ ታንክ ማራኪው ሻለቃ ባሻ አሊ በርኬ ባደረባቸው ህመም ከዚህ ዓለም በ72 ዓመታቸው በሞት ተለይተዋል። ጀግናው አሊ በርኬ የቀድሞ መከላከያ ሰራዊት አባል ነበሩ። ኢትዮጵያ ተወራለች ዝመት በተባሉበት የልጅነት እድሜያቸው ሀገራቸውን ዳር ድንበር ለማስከበርና ወራሪውን የዚያድ ባሬን ጦር ለመመከት ዘምተዋል። የሶማሌው ዚያድ ባሬ ጦር ኢትዮጵያን ሲወር አሊ በርኬና ጓደኞቻቸው ግንባር በመዝመት ምንጊዜም የሚታወሰውን የካራማራ ጦርነትን በድል ተወጥተዋል። በኦጋዴን አቡ ሸሪፍ ግንባር በተደረገው ከባድ ውጊያም የወራሪውን የሶማሊያ ኃይል ቲ55 ታንኮችን በእጅ ቦምብ ደጋግመው በማጋየት ማርከው ትልቅ ጀብድ ሰርተዋል። በዚህ ጦርነት ኢትዮጵያ በእነ አሊ በርኬና ሌሎች ጀግኖች ኢትዮጵያን ታላቅ ተጋድሎ በታላቁ የካራማራ ድል ሉዓላዊነቷን አስከብራ ቆይታለች። በጦር ሜዳ ግንባራቸው ጀግና ተብለው የኒሻን ሽልማትም ተበርክቶላቸዋል። በቦምብ ታንክ ማራኪው የካራማራ ጀግና ሻለቃ ባሻ አሊ በርኬ ባደረባቸው ህመም በ72 ዓመታቸው ከዚህ ዓለም በሞት ተለይተዋል። ስርዓተ ቀብራቸውም በቅድስት ሥላሴ መንበረ ጸባዖት ቤተክርስቲያን ተፈጽሟል። ፋና ብሮድካስቲንግ ኮርፖሬትም ለወዳጅ ዘመዶቻቸው ለቤተሰቦቻቸውና ለአድናቂዎቻቸው መጽናናትን ይመኛል።